የትራምፕና የእስራኤላውያን ደም መፍሰስ አለበት። የኢራን የመንግስት ሚዲያዎች ይህን መሰል የሃይማኖት መሪዎችን አስደንጋጭ ጥሪ እያስተላለፉ ይገኛሉ። ጦርነቱ ወደ አደገኛ ምዕራፍ እየተሸጋገረ ነው። የአሜሪካ ጥቃት፣ የመሪዎች መገደል ኢራንን ፈርታ እንድትቀመጥ አላደረጋትም። ይልቁንም ነገሮች ወደ ከፋ አቅጣጫ ተቀይረዋል። ሀያሏ ሀገር አሜሪካ በብዙ የተጠቃችው፣ በዚያው ልክም ምላሽ ለመስጠት የምትጥረው ኢራን ከየአቅጣጫቸው ከባባድ ዛቻዎችን እየሰነዘሩ ይገኛሉ። ሃይማኖታዊ መልክ የያዘው የጦርነት በሌላ በኩል እስራኤልና ኢራንን አፋጧቸዋል። በርካታ የዓለም ሀገራትም ወደ ከባዱ ጦርነት እየተቀላቀሉ ነው። ኢራን በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ስትል ከባድ ዛቻን ስትዝት፣ አሜሪካን በምላሾቿ ከባባድ ዛቻዎችን ሰንዝራለች። ኢራን ላይ ነገሮች እየበረቱባት ያለ ይመስላል። የሰሜን ኮሪያው መሪ ኪም ጆንጉን ቀጭን ማስጠንቀቂያን ለኢራን ሰጥተዋል። ይህም የተሰማው የእስራኤሉ ጠቅላይ ሚኒስትር ካስተላለፉት መልእክት በኋላ ነው። ይህ ጦርነት ወዴት ያመራ ይሆን? አሸናፊውስ ማን ይሆን? ትራምፕ ለኢራን ዛቻ ፈርተው እጅ ይሰጣሉ? ከኢራን ጎን የተሰለፉት ሀገራት እነማን ናቸው? ከአሜሪካስ ጎን ያሉ ሀገራት እነማን ናቸው? ጦርነቱ አሁን ያለበት ሁኔታን በተመለከተ ከስፍራው የደረሰንን መረጃ በዝርዝር እንመለከታለን። በተያያዘም በትራምፕና በስታርመር መካከል አዲስ የተጀመረ የቃላት ጦርነት ሌላ መነጋገሪያ ሆኗል። ይህን መረጃዎች ሰፋ አድርገን በዝርዝር ሰዓታችን የምናስደምጣቸው ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። የታርጌት ኒውስ ነው። ወቅታዊና ትኩስ ዓለም አቀፋዊና ሀገራዊ መረጃዎች የሚደርሱበት ቻናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ወደ መረጃዎቹ እናመራለን። ጦርነቱ ወደ አደገኛ ምዕራፍ እየተሸጋገረ ይመስላል። በጦርነቱ ካናዳም ልትቀላቀል ነው። በእስራኤል በአሜሪካና በኢራን መካከል የተቀሰቀሰው ግጭት በርካታ ቀናትን እያስቆጠረ የሚገኝ ሲሆን ቀጠናው ወደ ከፋ እልቂትም እያመራ መሆኑም ተነግሯል። እስራኤል በሊባኖስና በቴህራን ላይ የአየር ጥቃት የሰነዘረች ሲሆን ኢራን በበኩሏ በመቶዎች የሚቆጠሩ ሚሳኤሎችን ወደ እስራኤልና አሜሪካ የጦር ሰፈሮች በማዝነብ ምላሽ እየሰጠች ትገኛለች። የኢራን የመንግስት ሚዲያዎች የእስራኤላውያንና የፕሬዝዳንት ትራምፕ ደም መፍሰስ አለበት የሚል የሃይማኖት መሪዎችን ጥሪ እያስተላለፉ ይገኛሉ። አዘርባይጃን ኢራን በግዛቴ ላይ በከፈተችው የድሮን ጥቃት ሰዎች ቆስለውብኛል በማለትም ከሳለች። የካናዳው ጠቅላይ ሚኒስትር ሀገራቸው ከወዳጆቿ ጎን ለመቆም ወታደራዊ ጣልቃ ገብነት ልታደርግ እንደምትችልም ፍንጭም ሰጥተዋል። የበረራ መስተጓጎሎች ቢኖሩም ሀገራት ዜጎቻቸውን ከቀጠናው ለማስወጣት ከፍተኛ ጥረት እያደረጉ ነው። የምዕራባውያን ሀገራት በጦርነቱ የመሳተፍ ፍላጎት መጨመር ግጭቱ ወደ ዓለም አቀፍ ቀውስ እንዳይቀየር ትልቅ ስጋትን ፈጥሯል። በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ስትልም ኢራንም ዝታለች። የኢራን መንግስት ዋነኛው ወታደራዊ ኃይል እስላማዊ አብዮት ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲል ዝቷል። መሪው ቴህራን ውስጥ በተፈጸመ ጥቃት የተገደሉበት የአብዮታዊ ዘብ ቃል አቀባይ ብርጌድ ጀነራል አሊ ሙሐመድ ናይም ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊታቸው ቀጣይነት ያለው ጥቃት እንደሚፈጽም ተናግረዋል። ጀነራሉ ታስኒም ለተባለው የሀገሪቱ ዜና ወኪል በሰጡት ቃልም ኢራን በተከፈተባት ጥቃት በታጠቀቻቸው ዘመናዊ ሚሳይሎች የሲኦል በሮች በአሜሪካና በእስራኤል ላይ በከፍተኛ ሁኔታ ይከፈታሉም ብለዋል። ቀናትን ባስቆጠረውና ኢራን በተፈጸመባት ጥቃት በእስራኤል እንዲሁም በመካከለኛው ምስራቅ ውስጥ በሚገኙ የአሜሪካ ወዳጅ ሀገራት ላይ የምትፈጽመውን የሚሳይልና የድሮን ጥቃቶችም ቀጥላለች። አብዮታዊ ዘቡም አዲስ በሾሙለት አዛዡ አህመድ ቫይድ መሪነት ተልእኮውን በሙሉ ኃይሉ ያለማቋረጥ በመቀጠል ጠላቶቹን እንደሚበቀል ቃል አቀባዩም ተናግረዋል። በአሜሪካና በእስራኤል ዋነኛ ኢላማ ከተደረጉት የኢራን ወታደራዊ ተቋማት መካከልም አንዱ የሆነው አብዮታዊ ዘብ አዛዦችና አባላት የተገደሉባቸውን ሰማዕታቶች ደም በመበቀል ጠላቶቻችንን አሳፋሪ ሽንፈት እናከናንባቸዋለንም ብለዋል። በተያያዘም የሰሜን ኮሪያው መሪ ኪም ጆንግ ኡን ቀጭን ማስጠንቀቂያን ሰጥተዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በአሁኑ ወቅት በኢራን ውስጥ በሚገኙ ዜጎቻቸው ላይ ማንኛውም አይነት ጉዳት ቢደርስ ሀገራቸው በቀጥታ ወደ ጦርነቱ እንደምትገባ ለዓለም አቀፍ ጥምረት ጠንከር ያለ ማስጠንቀቂያን አስተላልፈዋል። መሪው የዜጎቻቸው በሰላም መመለስ ለድርድር የማይቀርብ ጉዳይ መሆኑን ገልጸውም ይህም ቀጠናዊ ግጭቱን ወደ ኒውክሌር ኃይል ፍጥጫም ሊቀይረው የሚችል አደገኛ ሁኔታ መፍጠሩም ተነግሯል። ይህ ማስጠንቀቂያ የተሰማው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ማለት 50 ሰሜን ኮሪያ ማለት ናት በማለት
በማለት የቀጠናውን ስጋት ከገለጹ በኋላ ነው። ይህም አባባል በተፋላሚ ወገኖች መካከል ያለውን ጥልቅ የርዕዮተ ዓለም ልዩነት በግልጽ ያሳየም ሆኗል። ኢኮኖሚና ወታደራዊ ቀውሶች የዓለም ጦርነት ስጋት እያየለ በመጣበት በዚህ ወቅት ኳታር በአገሪቱ የድንገተኛ ጊዜ አዋጅ የታወጀ ሲሆን የጋዝ ምርት ሙሉ በሙሉም ተቋርጧል። ስፔን ከአሜሪካ ጋር ለትብብር የተስማማችው በንግድ ታሪፍ ከፍተኛ ጫና ከደረሰባት በኋላ እንደሆነም ተገልጿል። ወታደራዊ ኪሳራን በተመለከተ በኢራን የባህር ኃይል ላይ የደረሰ ያለው ጥቃትም ቀጥሏል። በተለይም የኢራን የጦር መርከብና ኤሬስፌስ የተሰኘችው ሰርጓጅ መርከብ መጥለቃቸው ወታደራዊ ውጥረቱን ጣሪያ አስነክቶታል። ምንም እንኳን የአሜሪካ ኮንግረስ ተጨማሪ ጥቃቶችን ለማገድ ድምጽ ቢሰጥም ፔንታጎን ለደረሰበት የ$2 ቢሊዮን የመሳሪያ ኪሳራ ማካካሻ $50 ቢሊዮን ተጨማሪ በጀት እየጠየቀም ይገኛል። የሩሲያና የናቶ እንቅስቃሴ ሩሲያ ከቴህራን መሪዎች ጋር ያላት ግንኙነት በመቋረጡ የኢራንን የኒውክሌር ጣቢያዎች ለመቆጣጠር ዝግጅት እያደረገች መሆኑን ተሰምቷል። በሌላ በኩል በቱርክ የሚገኘው የናቶ የአየር መከላከያ ስርዓትም የባለስቲክ ሚሳኤል ካከሸፈ በኋላ ከፍተኛ ጥንቃቄ ላይ ይገኛል። በአሁኑ ወቅት ኦፕሬሽን ኦፒክ ፊሪ ከቀጠናዊ ጣልቃ ገብነት ወደ ዓለም አቀፋዊ ግጭት የመሸጋገር አዝማሚያም እያሳየ ነው። በኢራን የሚገኙ የሰሜን ኮሪያ ዜጎች ጉዳይም ለዚሁ ግዙፍ ጦርነት መቀስቀሻ ሊሆን እንደሚችልም ተሰግቷል። ወደ ቀጣይ ጉዳያችን ስናመራ በትራምፕና በስታርመር መካከል የቃላት ጦርነት ተጀምሯል። በአሜሪካው ፕሬዝዳንት ዶናልድ ትራምፕና በብሪታንያው ጠቅላይ ሚኒስትር ስታርመር መካከል ያለው ግንኙነት መሻከሩ ተዘግቧል። ፕሬዝዳንት ትራምፕ የብሪታንያውን ጠቅላይ ሚኒስትር ተሸናፊ ሲሉ መጥራታቸው የተገለጸ ሲሆን በተጨማሪም ስታርመር እንደ ዊንስተን ቸርችል አይደሉም በማለትም በይፋም ተችተዋቸዋል። ፕሬዝዳንቱ አክለውም ጠቅላይ ሚኒስትሩ በሁለቱ ሀገራት መካከል ያለውን የቆየ ግንኙነት እየጎዱ ነው ሲሉም ከሰዋል። ላለመግባባቱ መነሻ የሆነው ብሪታንያ የአሜሪካ ጦር በኢራን ላይ ለሚሰነዘረው ጥቃት የእንግሊዝ የጦር ሰፈሮች ለመጠቀም ያቀረበችው ጥያቄ መጀመሪያ ላይ ውድቅ ማድረጓ እንደሆነም ተገልጿል። እናም በዚህ ምክንያት በሁለቱ መሪዎች መካከል ከፍተኛ የሆነ የቃላት ጦርነትም ተነስቷል። ወደ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ መልካም ቆይታ